በሚሊዮን ዶላሮች የሚንሸራሸርበት ጉዳይ ነው። ጠይቅ። እሺ፣ የመጀመሪያ ጥያቄ ለተስፍሽ ላንተ ነው። ሰላም ቴዲ ከዩናይትድ ስቴትስ ነው፣ ከዩኤስኤ ነው። ሰላም ቴዲ፣ ጥያቄ ለተስፋዬ ነው። እርዳታ መሰብሰብና መርዳት ከጀመረ ህይወቱ ምን ያህል በኢኮኖሚ ለውጥ አለው? ጥቅም እስከሌለው እንዴት ስራውን ስደቱን ትቶ ኢትዮጵያ ውስጥ እየረዳ ይኖራል? ምን እየሰራ ነው እርዳታ የሚሰጠው ለሰዎች? ተስፋዬ ዛረርጌው ለአንተ የተጠየቀ ጥያቄ ነው። እሺ ቴዲ፣ በቅድሚያ አመሰግናለሁ። ተስፋዬ እርዳታ መሰብሰብ ከጀመረ ምን ያህል ህይወቱ ተቀይሯል? ካለውበት ወርጄ እጅግ ኪሳራ ውስጥ ነው ያለሁት። ኢሮፕ ነበር የምኖረው፣ ያው አውስትራሊያ ነበር የምኖረው። ገቢም የተሻለ ምቹ ከሆነ ሀገር ላይ መጥቼ ሀገሬ ላይ ሰዎችን ለማገዝ ውስጥ ወጪ ብቻ ስለሆነ ሀገር ውስጥ ያለው ነገር ገቢ ስለሌለኝ ኦር ደግሞ አብዛኛው ነገር ወጪ ስለሆነ ከነበርኩበት ሌቭል የምር ወደ ታች ወርጄን ያለሁት። ያንን ደግሞ ሌቭሌን ደረጃዬን ሀገር ውስጥ የሚገኙ ባንኮቼን ቼክ ተደርጎ ማየት ይቻላል፣ ትራንዛክሽኖቼን ማለት ነው። ሁለተኛው ነገር ከኢሮፕ ወደዚህ ለምን ይመጣል? ምን ነው ለመስጠት ሲሆን ብዙ ሰዎች ወደዚህ ጉዳይ ውስጥ ሲመጡ መሰጠት ያስፈልጋል። መጀመሪያ ልብ ያስፈልጋል። ለዛ ደግሞ ባክግራውንድ ያስፈልጋል፣ መሰረት ያስፈልገዋል። ከየት ተነስቶ ነው ተስፋዬ ክንፈ እርዳታ ውስጥ የገባው የሚለውን ነገር የኔን ባክግራውንድ ለማወቅ ከልጅነት ጀምሮ ያለኝን ፕሮሰስ ማወቅ ያስፈልጋል። እና ለዛ መልስ የሚሆነው የተወለድኩበት ያደግኩበት እስካሁን እኔን የሚያውቁኝ ሰዎች በመልካም መንገድ ውስጥ እንደመጣሁ የሚያውቁ ሰዎች ልቤን ይረዳሉ። ልብ ስለሚያስፈልግ ብቻ ነው፣ ከጥቅም ጋር አይደለም። ያው ቢኒያም መቄዶንያም ከአሜሪካ መጥቶ ነው እዛ ጋር ለሚሊዮኖች እየተረፈ ያለው እና መሰጠት ስለሚያስፈልገው ነው፣ ምንም ስላለው አይደለም። ሌላው ጥያቄ ከኢሮፕ ወደዚህ የመጣሁበት በመጀመሪያ ደረጃ የዛሬ ዓመት ከምናምን የመጣሁትም የወንድም ካሌድ ፋውንዴሽን ችግር ላይ ስለነበር ቀድሜ ለሱ ፋውንዴሽን መድረስ ስለነበረብኝ ከፕላኔ ውጭ ቀድሜ መጥቼ ወደ 4 ወር የወንድም ካሌድ ፋውንዴሽንን በጉልበትም በሀሳብም በሞራልም በትልቅ አቅም ሳግዘው ነበር። ከዛም በኋላ ግን አረብ ሀገር ላሉት እህት ወንድሞቼ ምክንያት መሆን ስለምፈልግ ብዙ ችግሮችን እየሰማ አብሬ ስለቆየው ለነሱ የሚሆን ፕሮጀክት ይዤ እየሰራው እገኛለሁ። ጀጎልን ከፍተን ማለት ነው። ከዛ ባሻገር ብዙ ሙያ ያለኝ ሰው ነኝ። ከሀገር ቤት ከመሄዴ በፊት የፊልም ዳይሬክተር ነኝ፣ ፊልም ተዋናይ ነኝ፣ ስክሪፕት ራይተር፣ ዳይሬክተር፣ እያንዳንዱን ነገሮች ብዙ ስራ እሰራለሁ። ሎሚ ኢንተርቴንመንት የሚል የዩቲዩብ ቻናል አለኝ፣ በጣም ፖፑላር ነበረ። እንደዚሁም አሁንም ታቦር የሚል ደግሞ የመዝሙር ቻናል አለኝ፣ የኦርቶዶክስ መዝሙር ቻናል፣ በጣም በብዙ ሚሊዮን ሰዎች ቪው ያለው። እንደዚሁም የተለያዩ ኮርሶች እሰጣለሁ። የተለያዩ የዩቲዩብ ቻናል ማኔጅመንት ትሬኒንጎችን እሰጣለሁ። በተለያዩ መንገዶች ውስጥ ለራሴ የሚሆነኝን ቢዝነሶች ራሴ እየሰራው የማስተዳድር ሰው ነኝ። ስለዚህ በአካዳሚም ቢሆን በትምህርቴ 2 ዲግሪዎች አሉኝ፣ 1 ዲፕሎማ ያለኝ ሰው ነኝ። ስለዚህ እነዚህ ነገሮች እየሰራው አሁን አገር ቤት ደግሞ የተለያዩ ፕሮጀክቶችን እንደ ቢዝነስ በራሴ በግሌ እየሰራው ሞር ግን ብዙ ጊዜን ሰጥቼ ያለሁት ጀጎል ለተባለው በጎ አድራጎት ድርጅት ነውና ይህንን ይመስላል የገበያ ሁኔታ። ከሀገር ውጭ ሲሆን ደግሞ እንደሚታወቀው ትራክ ድራይቨር ነኝ። ሌሎች ብዙ ሙያዎች አሉኝ። እዛም ሀገር ቪዲዮ ካሜራ ቀርጽ ነበር፣ ኤዲቲንግ ሰራ ነበር። እነዚህን ይመስላሉ ወንድሜ ቴዲ። አሁን ሙሉ ለሙሉ ኢትዮጵያ ውስጥ ጠቅልለህ ገብተሃል? አልገባሁም። መሰረት ማስያዝ ስላለብኝ ይህንን 1 ዓመት ድርጅቱ በጣም ጉልበት ስለሚፈልግ ብቻዬን እየታገልኩ ስለሆነ ያንን መስመር ለማስያዝ እየጣርኩኝ ነው ያለሁት። በማንኛውም ጊዜ ግን እወጣለሁ። ዜግነቴም እኔ ኢትዮጵያ አይደለም በአጋጣሚ። ኦኬ፣ ለመማር በድምፅ የተላከ ጥያቄ አለ። ለመማርና ለፍራኦል ኢቲቻ በድጋሚ ጥሪ እያቀረብን ነው። ከአድማጭ ተመልካች ምንም የምናድበሰብሰው የምንደበቀው ነገር የለም። ህዝብ ነው የሚጠይቀው ብለናል። አንድ ባንድ እየገቡ ይጠይቃሉ። እናንተ ትመልሳላችሁ። ምላሻቸው ትክክል ነው አይደለም፣ እዚህ ጋር ልናንቃችሁ ልንተናነቅ አይደለም። ህዝብ ይፈርዳል። ከኛ በላይ እያደመጠ ነው፣ በቁም ነገር እያየ ነው። መማር ይህን ጥያቄ መማር ይሰማል? ተቋርጦ ነበር። ይሄ ለአንቺና ለፍራኦል ነው።
በኦዲዮ የላኩ ያሉ ቴሌግራም ላይ ሄዳችሁ ማትገቡ ሰዎች ካላችሁ ቶሎ ማንበብም እንዲመቸን የሆንም ገና የተሙም የሌሎችም ጥያቄ ገና አልተነካም። ለመጀመሪያ ያለው ቶሎ ወደ እንትኑ መግባት ስላለብን ነው። መማር እስኪ ጥያቄ ስሜኝ ዳላስ ነው። ከዚህ በፊት ሰላም ቴዲ እንዴት ነህ? ፕሮግራም ግን አይቻለሁኝ። ሰሞኑን በዚህ በእርዳታ ዙሪያ ያለ እንትኖች አይቻለሁኝ። በእንትን በማስታወቂያ መሰረት ጥያቄዎች ያላችሁን ፎርዋርድ አድርጎ ብለህን ነበረ እና ትንሽ ጥያቄዎች አሉ ቲክቶክ ላይ እርዳታ የሚሰበስቡ ሰዎች ላይ ማለት ነው። መጀመሪያ አንተን ላመሰግን እፈልጋለሁ። ይህን ፕሮግራም ስላዘጋጀህ በጣም ነው የምናመሰግነው። ብዙ ሰዎች ውጭ የምንኖር ሰዎች እኔ ከረንትሊ የምኖረው ዳላስ ነው። ከዚህ በፊት በጊፍትን በምንም እርዳታ ላይ ሳተፍ ነበረ። ሌለን ነው እና ብዙ ጊዜ ጥያቄ ይነሳብናል። ይህን ጥያቄ አድሬስ የምናደርግበትን መድረክ ስላዘጋጀ በጣም ነው የምናመሰግነው። ጥያቄን ለማሳጠር የመጀመሪያ መጠየቅ የምፈልገው መማርን ነው። ለመማር የመጀመሪያ ጥያቄ የሚሆነው ጎፋ ላይ በደረሰው ድንገተኛ የመሬት መንሸራተት እርዳታ ሲሰበሰብ ነበረ እና ኢኒሻሊ እንትኑ ሲጀምር ካልተሳሳትኩ ፍራውል ጋር እየተወራ ነበር እና ፍራውል ቴሲ ጋር ከሆነ $50 ሰጣለው፣ ሙሌ ጋር ከሆነ ሙሌ ከቢራ እዛ ከሆነ $1 ሚሊዮን ሰጣለው እና እዛ እርዳታ ላይ ሙሌ ቤት ከተዘጋጀ እንትን እንላለን እረዳለው ምናምን ይልና ብቻ አይ ቲንክ ባለሳሳት እሑድ ቀን ምናምን ብለው ቀን ይይዛሉ። አብዛኛቻችን የምናውቀው ሙሌ ቤት እንደሚዘጋጅ ነበር። ቀኑ ሲደርስ ሙሌ ጋር ሄድን ማለት ነው እና አይዶን ነው መማር ለምን ማስታወቂያ ሰርታ እሷ ቤት እንደተደረገ አልገባኝም። ኤኒዌይስ ዳዝንት ማተር የትም ቤት ቢሆን ዋናው ለእነሱ መሰጠቱ ኦር ደግሞ ለእነሱ እርዳታው ማድረሱ እስከሆነ ድረስ ዳዝንት ማተር የትም ቤት ቢሆን። ከዛ ግን ልክ ሙሌ ቤቱን ከፍቶ ኦልሬዲ እርዳታ ተጀምሮ ጊፍት ያለው በጊፍቱ አካውንት ነምበር እዛ ጋር አስቀምጠው ዳይሬክትሊ ወደ በጎፋ እንትኖች ኮሚቴዎች ተዋቅረው ለእርዳታው ፐርፐዝ የሚውል አካውንት ክሬት ተደርጎ ሰው ወደዛም ወደ አካውንቱን በዲፖዚት እያደረገ ነበረ። አካውንት ሰው እየጠየቀ ወደዛ የተደረገ ነበር እና ቢያንስ 1 ሰዓት 2 ሰዓት እዛ ተቆይተዋል። በመሀል መማር ቤቷን ትከፍታለች እና እንትን ትጀምራለች ማለት ነው፣ ማሰባሰብ ትጀምራለች። አንደኛው ሙሊ ከፍቶ ካየች ዋይ ውድ እሷ ቤቷን ከፍታ የምታሰባስበው ማለት ነው። ኤኒዌይስ እንደዛም ሆነ በመሀል ጭቅጭቆች ተፈጠሩ። መማር ቤት እናሄድ እዛ ምናምን ግን መጨረሻ ላይ ሙሊ ቤቱን ዘጋና እሷ ጋር ይሄዳል ማለት ነው። እሷ ጋር ከተሄደ በኋላ አንደኛ ላይቭን ከፍታ ማሰባሰብ ከተጀመረ በኋላ የተቋቋመውን የኮሚቴውን ባንክ እንትን ኮሚቴዎቹ ያዘጋጁትን የኦርክሬት ያደረጉትን ባንክ አካውንት ቁጥር ሁላ አታውቅም ነበር እና እርዳታ ተሰብስቦ አካውንት ነምበር እንኳን ሳይታወቅ ኑ እርዱ ማለት በጣም ነው የሚከብደው። ማለት ቲክቶክ ሁላ ቪዲዮ ሰርታ ምናምን ነው እንትን ያለችው ቤቷን የከፈተችው እና እንዴት ነው አካውንቱን የሚያክል ነገር ሳታውቅ ኑ እርዱ ብሎ መምጣት እና እሱ አይ ቲንክ ትንሽ ቢዛር ሆኖብኝ ነበር። ኤኒዌይስ እሱ ሆነ በጣም ያስገረመኝ ነገር ነበር። ሁለተኛው ምንድነው በኮይን ነበር የተሰበሰበው። ጊፍት ሲሰጥ ነበር፣ ዲፖዚት ማድረግ የፈለገ ዲፖዚት ሲያደርግ ነበር ምናምን። መጨረሻ ላይ አካውንቱ ያው ተገኝቶ ተነገራት። ሞዴሬተሮች እዛው አካውንቱን ሲጽፉ ነበር። በኮይን ተደረገ እና ኤግዛክትሊ ነንበሩ ትዘይ እችን ብቻ ታገሱ እንጂ ከዚህ በኋላ እንደዚህ አይነት ረጅም ጥያቄ አላስተናግድም። አንዴ ቻርጀር ላምጣ። ቆይ ጥያቄ ስትልኩ እንድጨርሰው ቆይ አንዴ ቻርጀር ለነሱ ነው። ጥያቄ ስትልኩ አሳጥሩት ቶሎ ቶሎ። ይሄን ብቻ ታገሱኝና እያደመጣችሁ ነው። ከዚህ በኋላ ረጅም ከሆኑ አላስተናግድም።
በጽሁፍም ቶሎ ቶሎ መያዝ አለባቸው። መማር ትምጣ። እስከዛ ቅድም ባልኳችሁ ፐብሊክ ላይ እዚሁ ላይ ትጽፋላችሁ። ከዚሁ ከፈለጋችሁ ቴሌግራም ላይ፣ ከፈለጋችሁ ዮኒ ማኛ ጋር፣ ከፈለጋችሁ ተሙ ጋር፣ ከፈለጋችሁ ሌሎቻችሁን ደግሞ አንድ በአንድ አንዱን እናስወርድና የማይመለከተው ወይም ደግሞ ጥያቄውን ከጨረስን ተስፋዬን እናስወርደውና አንደኛውን የገስት ቦታ እናደርጋለን። እየገባችሁ ትጠይቃላችሁ። ፕሊዝ የሀሳቡ ማጠቃለያ እንደሚመስለኝ ከዚሁን ለመንዛዛት በኋላ የሀሳቡ ማጠቃለያው እንዴት አካውንት እንኳን ሳትጠይቅ እንዴት ለማሰባሰብ ፈለገ? ይሄ ጭምር ይሄን እንጨርሰውና ከአንድ ደቂቃ ባልበለጠ በደንብ ይሰማል። እሺ 2 ደቂቃ ነው የሚቀረው። በቃ በትዕግስት አድምጠው። አይለኝም ጊፍት የተሰጠው ኮይን ማለት ነው። ከዛ በኋላ ግን ሰብስበሽ ከጨረስሽ በኋላ ከጨረሰሽ በኋላ ምን ያህል ኮይን ቲክቶክ ቀንሶባት የቀረውን ምን ያህል አስገባች፣ ማስረጃ ካላት ማስረጃውን ታሳይ። ፕላስ ደግሞ ሌላ ጥያቄ የሆነብኝ ብዙ ጊዜ በኮይን ምናምን እንደዚህ እርዳታዎች ሲደረጉ ገስት ገብቶ የሚረዳው ሰው ከሆነ ለምሳሌ አንድ ምሳሌ የነበረው የሄቨን ጊዜ የብርቅየለሽ እናቷን ብርቅየለሽን እና 1-2 ህፃናት ትዝ ይሉኛል። አይናቸውን ደቡብ አፍሪካ አይ ቲንክ ሄደው የሚታከሙ ህፃናት መሰሉኝ እና እነሱን ለማገዝ ቤቷን ከፍታ ብርቅየለሽም ነበረች። በሌላኛው ጊዜ ደግሞ የህፃናቶቹ እናት ነበረች። በእነሱ አካውንት ብር ኮይን ጊፍት ሲሰጥ ነበረ እና ጥያቄ ምንድን ነው ገስት ላይ ገብተው ነበረ ጊፍቱ የተሰጠው። ገስት ላይ ገብተው ጊፍት በሚሰጥ ሰዓት አይ ቲንክ 1 ሚሊዮን ምናምን ነበር ጊፍቱ። ቤትሽ ምን ያህል ይቆርጣል? የቆረጠውንስ ብር እንዴት አድርገሽ ነው ለተረጂዎቹ ምትመልሽላቸው? እሱን ያደረግሽበትስ ኤቪደንስ አለሽ ወይ? ምክንያቱም አፍተርወል እኛ ጊፍቱን ስንሰጥ ለዛ ስፔሲፊክ ፐርሰን ብለን ነው የምንሰጠው እና ቤትሽ የሚቆርጥ ከሆነ እሱንስ ከነሱ ጋር ተነጋግረሻል ወይ? ከነሱ ጋር ብቻ ሳይሆን ሰጪዎች ህዝብ ስለሆነ ለህዝብ ይፋ አድርገሻል ወይ? ከቻልሽ በማስረጃ ብታሳይኝ ደስ ይለናል። ይሄ ነው። ሌላኛው ደግሞ መጠየቅ የምፈልገው ፍራውልን ነው። ፍራውል አንድ ጥያቄ ነው ያለኝ። እኔም እዚሁ ሚዲያ ላይ ከሰማሁ ጥያቄ ከትንሽ ነገሮች አንዱ 2 ቦታ ፕሮሚስ ሲገባ ይቻለሁኝ። አንደኛው የጎፋ እርዳታ ጊዜ ነው። ሁለተኛው ደግሞ ኢሲአርሲ ቸርች መሰረተ ግንባታ ምናምን ከተጀመረ በኋላ ትዝ ይለኛል ለሁለቱም 1 ሚሊዮን ብር ፕሮሚስ ገብተህ ነበር። የጎፋውን ጊዜ ቪዲዮም ሪከርድ አድርገህ ምናምን ፖስት ስታደርግ ብሩን ካሻፕ ያደረግክ ዲፖዚት ስታደርግ ምናምን ቪዲዮ ሰርተክ ነበር። ግን ሪሲቱ አለ፣ ያስገባህበት ሪሲት በይፋ ይነገረን። ምክንያቱም ኦኬ ለተንዛዛባችሁ ቫሊድ ፖይንት ነው ያነሳችሁ። ለፍራውል ኢቲቻም ለመማርም አንስታለች። ቃል የገባኸው ብር አለ 2 ጊዜ 1 ሚሊዮን ብር እነዚህ ገብተዋል ሪሲት። መማር ደግሞ የጠየቅሽን ጥያቄ ሰምተሻል። ብዙዎቻችሁ እየላካችሁ ነው። የእነሱ ጥያቄ ካለቀ በኋላ ጠቅላላ አድርጌ ለሚመለከታቸውን እየሰማሁን ከ1 ደቂቃ ያልበለጠ ፕሊስ እሱን ትልካላችሁ። መማር ትመልሻለች። ደቂቃ ያንቺ ነው። እሺ መጀመሪያ ያው የጎፋ ጊዜ ጎፋ ላይ በደረሰው የመሬት መንቀጥቀጥ አደጋ ምክንያት ያው እርዳታ ላይ ያለን ሰዎች በሙሉ እኛም ቪዲዮ ባንሰራ ሰዎች ግቡና አሰባስቡ፣ እርዱ። ለምንድን ነው ዝም ያልሽው? ለምንድን ነው ዝም ያልከው? የምንባለው እኛ ነን። ስለዚህ በዛ ምክንያት እኔም እንደ ሰው የጎፋ ህዝብ የእኔ ህዝብ ነው ብዬ ቪዲዮ ሰርቼ ለሞቱት እግዚአብሔር ያጽናቸው፣ ላሉት ደግሞ እርዳታ እናሰባስባለን ብዬ ቪዲዮ ሰርቼ ፖስት አድርጌ የኢትዮጵያ ሁሌ እንደማደርገው ማለት ነው በኢትዮጵያ አቆጣጠር ከምሽቱ ምናምን ብለን ሁላቸውም እዚህ ጋር የምታየው ሰው በሙሉ ነበረ። ሚኪ ነበረ፣ ፍቄም፣ ተስፍሽ፣ ናርዲም ነበረች፣ ቴሲም ነበረ፣ አይ ቲንክ ተሙም ነበረ እና ሀቢባ ሳሬም ሆነው
አንድ ላይ ያው መማር ጋር እንገናኝ የሚል ቪዲዮ ተሰርቶ ወጥቶ ነበረ። በመሀል ምንድነው የሆነው? ፍራኦል ሙሌ ቤት እንግዲህ ስለ ጎፋ ሲያወሩ ምናምን እርዳታ ሰጣለሁ ብሎ 1 ሚሊዮን ብር ነው ቃል ገባ። ከዛ እሱን እኛም የምናውቀው ነገር የለም። እኔ ስለሱ የማውቀው ነገር አልነበረ። ግን እኔ ሁሌ እርዳታ ስለምሰራ ቤቴን ከፍቼ ማሰባሰብ ጀመርኩ። አይ ሙሌ ቤት ተብሎ የለ እንዴ ምናምን ሲባል ቀጥታ ያወራ ነው ከዮኒና ከተሙ ጋር ነበረ። ዮኒ ደግሞ አይ በሙሌ ቤት ይሁን በቃ ሙሌ ቤት ቃል የገባ ሰው ስላለ አሪፍ ብር ስለሚሰጥ እዛ ይሁን ሲባል እኛ ጋር የነበረ ወደ 12,000 ሰው ነበረ። እርዳታ ጀምረ ነው ስለነበረ እሱን ዘግተን ሙሌ ቤት ገባን። ሙሌ ጋር ማሰባሰብ ስንጀምር ላይቫችሁ አይታይም ለሰዎች ተባለ። ላይቫችሁ አይታይም፣ ስለዚህ በቃ መማር ጋር እንመለሳ፣ እስኪ ቼክ አርገው፣ እስኪ ቼክ አርጊው ተብሎ ላይቫችን ሲታይ አክቲቭ እንደሆነ አይታይም። ዮኒ ላይቭ መሆኑ አይታይም፣ ሁላችንም ማለት ነው። ከዛ ምን ተባለ? ወደ መማር ጋር ይምጣ ተባለ። እንደገና እኔ ቤቴን ከፈትኩ፣ አሰባሰብኩ። ሳሰባስብ የሰጠነው አካውንት እኔ ውጭ ሀገር ነው የምኖረው፣ ኢትዮጵያ አይደለም የምኖረው። ሄጄ ቦታው ላይ መገኘት አልችልም። እዛ ያሉትን ሰዎች በስልክ አውርተን ምናምን ነው እና ሶሻል ሚዲያ ላይ ጉርሻ የለጠፈው የከተማው አካውንት አለ፣ የጎፋ መስተዳድር አካውንት አለ ሲባል ሁሉም ሰው አስተያየት ሰጥቶበት በምን ይሰብሰብ ሲባል በጎፋው በራሱ በቀጥታ አካውንቱ ይሰብሰብ ተባለ። ያኔም የምንሰጠው የነበረው የጎፋን አካውንት ነበረ። በጊፍት ሲሰበሰብ ሙሌ በዋነኝነት ሙሌ ከቢራ ማለት ነው በዋነኝነት ቁጭ ብሎ እሱ ላይ እየተሰበሰበ ወደ እኔ ደግሞ የተቆረጠ ብር አለ። ይህ ትክክለኛ ጥያቄ ነው። የተቆረጠውን ብር እኔ አስገብቼ ሙሌም ጊፍቱ ላይ የገባለትን አስገብቶ ሪሲት እኔ ለተሙም ልክ ያለሁ ለዮኒም ልክ ያለሁ እግዚአብሔር ስጥሽ ተባረኪ ተብሎ ቪዲዮ ሰራው። ቪዲዮ አለ አሁን ራሱ ለቴዲ ልክላ ወይ ለቴዲ ለአንዳችሁ ልላክላችሁ የሰራሁትን ቪዲዮ በወቅቱ ማለት ነው። በጎፋ አካውንት ያስገባ ነው የኔም የሙሌም ሪሲት ማለት ነው። እኛ የጊፍቱ ነው አይደል ተጠያቂ ምን ሆነው እሱን ተጠያቂ ለመሆን ቪዲዮ ሰርተናል። ከዛም እንደውም ሳሪም ሀቢባንም ምን ብያቸው ነበር? ቪዲዮን ከሰራው በኋላ ሪሲት ስለለጠፍኩበት እኔ በቁሳቁስ አይደለም የረዳሁት በሪሲት ነው። ሪሲት ስለተለጠፈ ኮሚኒቲ ጋይድ ብሎ ቲክቶክ ዘጋው ቪዲዮን ማለት ነው። ከዛ እነ ዮዳብ እዚህ ሶሻል ሚዲያ ላይ በላችሁ ምናምን ሲባል እንደውም እኔ እነ ሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበረ። ይሄ ሀቅ ነው፣ ሪከርድ ሁሉ አለኝ። እባካችሁ ቪዲዮ ስሩልኝ ይሄ ደርሷል እና ሪሲቱን ስለዘጋብኝ ቪዲዮ መሰራት አለበት በማይዘጋባቸው ሰዎች። አሁንም ሪሲቱ አለ፣ ቪዲዮም አለኝ። ሙሌ ከቢራም ይምጣ እሱን እናሳያለን። እኔ ቪዲዮን እልክልሃለሁ ቴዲ። አንዳችሁም እዚህ ገስት ላይ ያላችሁ ለአንዳችሁ ልላክላችሁና ቪዲዮን ሪሲቱንም አሳይላችኋለሁ። ስለዚህ በዚህ በኩል ልጠየቅ አይገባም። እንደውም በጎፋ ህዝብ ምክንያት እኔ የጎፋን ህዝብ በሰዓቱ የደረሰ ኢመርጀንሲ ስለነበረ ወደ ኢመርጀንሲ ስላተኮርኩኝ ቀበሮ ሜዳ ላይ ቀጠሮ ይዤ ላግዛቸው ቀበሮ ሜዳ ላግዛቸው የነበረውን ጎፋን በማስቀደሜ እስከዛሬ በቀበሮ ሜዳ ብር እየተጠየቅኩ ነው ያለሁት። ባልሰበሰብኩት ባላደረግኩት። ይህንም አሁንም ደጋግሜ እነግራቸዋለሁ። በቀበሮ ሜዳ ስም ቁጭ ብዬ ብር ሰብስቤ ከሆነ መረጃ አምጡ፣ የፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይህ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍዬበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ህዝብ አስቀደምሽ? ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ እንዴ ብዬ እኔ ራሱ ማመን አቅቶኝ የዛን ቀን ነው ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ
በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም፣ ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮን እልካለሁ። ልጅቷ የጠየቀችው ጥያቄ 100% ወደ እኔ 100% ሳይሆን የሆነ ቲክቶክ ታውቁታላችሁ እንግዲህ የምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትን አለ። ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አድርጌ እልክላቸዋለሁ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗ ልጅ አንስታለች። የተደፈረችውን ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቅ የለሽ እኔ አስተባብሬያለሁ። ገብቻ እርዱ ምናምን ብለናል፣ ግን እኔ አልሰበሰብኩም። ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው እሱን ጉዳይ፣ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትዕግስት መታ እንደውም በቅርቡ እንኳን መተው ሲያመሰግኑኝ ነበረ። ቪዲዮም ሃፒ በርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹም በኩላሊት በካንሰር እያንዳንዱ ማለት ነው። ሌላው ሳይቀር ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ፣ አንቺ የምታውቂው እንዲሁም ተስፋዬ፣ ሁላችሁም ስለምታውቁ የማናለቡሽ ዲቦ እህት ስትረዳ በጊፍት አግዘናታል። የእሷን አስገብቻለሁ። እናንተ ከዚሁ መመስከር ትችላላችሁ። ለምን ሪሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ፣ አሁን በቅርቡ ቲጂን ህፃን ልጅ ረድተናል። እኔ ቤት በጊፍት እነ ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካም ይኖራል። ማስተራብነትም እኔም ላይ ተሰብስቧል። እያንዳንዷ ሪሲት ተልካለታለች። እያንዳንዷ ገብታ ማለት ነው ብሩ። እነዚህ ሰዎች መጥተው በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር፣ እሷ በጊፍት ተሰብስቦላታል። እሷንም አስገብቼላታለሁ። ይምጡ። እኔ አሁን ዝም ብሎ በደፈነው ሌባ ሲባል ሁሌ ያመኛል። በደፈነው ኮሚሽን ይወስዳሉ ሲባል ያመኛል። እኔ ሰርቼ የምኖር ሰው ነኝ። በሙያ ነርስ ነኝ። ሰርቼ ራሴን ጎዳሁበት እንጂ በዚህ እርዳታ ከእኔ የሚሄደው ይበልጣል። ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው። ግን ያው ከሰው ምስጋና ጠብቁ፣ እኛ ከአምላክ ነው የምናገኘው። ይሄ ጥያቄዎች ሁሉ ይምጡ። እኔ ችግር የለብኝም። ሬሲቶች አሉ። እያንዳንዱ ነገር ማቅረብ እችላለሁ። የጎፋው ተጠይቋል አይደለ ቴዲ? አሁን ታሰማዋለህ። እሺ፣ ለአድማጭ ተመልካቾችም ጥያቄ ስለምንተው አሁን ወደ እነተሙ እንሂድና ለምትመልሱት አይ ቲንክ 8 ደቂቃ ልክ እንደ ፖለቲከኞቹ ላስቀምጥላችሁ ወይስ ተረጋግታችሁ ተመልሳላችሁ? በነገራችን ላይ የምትገቡ ሰዎች የምትፈልጓቸው ሰዎች እዚህ ውስጥ ከሌሉ፣ ለምሳሌ ፍቄ የማትፈልጉት ከሆነ ፍቄ መቀመጥ አይጠበቅበትም። ናርዲ የማትፈልጓት ከሆነ ናርዲ መቀመጥ አይጠበቅበትም። በቴሌግራም ላይ ከፈለጋችሁ ጥያቄዎቻችሁን ግልጽ አድርጋችሁ ማስቀመጥ ትችላላችሁ። መማር የላችሁ ዋትሳፕ በቴሌግራም ላይ ባስቀመጡ። በነገራችን ላይ እያንዳንዳችሁ ቴሌግራም ላይ ገብታችሁ የተጠየቃችሁትን ጥያቄ ሁሉ ማየት ትችላላችሁ እና ቴሌግራም ላይ ባለ ስልክ ላኪ። ቴሌግራም ላይ ላክልህ። በቴሌግራም ላይ ባለው ስልክ ላኪልኝ። ሌሎቻችሁም ከስልክ ቴሌግራም ካላችሁ የተጠየቃችሁ ጥያቄ አለ፣ የተዘጋጃችሁ እንድጠብቁ ለማገዝ ያክል ጥያቄዎቻችሁም እዛ ስላሉ ማመር ትችላላችሁ። እንትኑን ላሳየህ አንዴ በትልቁ ብታረገኝ ይሰማል። የኮሚኒቲ ጋይድ የዘጋውን ላሳየህ፣ እዚሁ ማሳየት ትችላለህ። ቪዲዮ ነው ማጫወት ማልችለው። እሺ
ዋትሳፕ አይሰራም ነው ቴዲ? ነው በሌላኛው ስልክ ደው ይሄን የተጠቀምኩበት ስለሆነ ነው። እሺ በለኔ ላኪልኝ፣ እኔ ላኪልኝ፣ ለአንተ ላክልህ። እሺ ከስ ግን እንደ ሀሳብ ቢወጣ ደስ ይል። ምንም ነገር ስለሌለ የሚጠይቀውም ስለሌለ ነው። አይ እኔማ ፎቶ በየቦታው ተፖስቷል እና ፍራውል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴዲ ጋር በጣም ብዙ አውርቻለሁ። አንዳንዴ ልንገራችሁ፣ ባልነበርክበት ቦታ ፎቶ ተፖስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነው። ተዘርፍ ያለው ብሏል አለ። የተዘረፈውን እኔ አሁን ከፍራውል ኢቲቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፍ ያለው ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትላንት ማስተር አብነትን ፖስቷል። በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። አንዴ ቆይ መማሪ አንተ ትቀጥላለህ። በፊት ይቅርታ ለመሰለህ አንዳንዴ ክሊር እያደረግን ነው። የኔ ዕለት ዮኒን ልኬለታለሁ። ዮኒ ማሳየት ትችላለህ። በትልቁ አድርገኝ ቪዲዮ ልካልኛለች። በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ። እንግዲህ በዚህ በቲክታክ ላይ ፈንድራይዚንግ በጊፍት በኔ አካውንት የገባው 4687 የካናዲያን ዶላር እንዲሁም በሙሌ ወንድማችን የገባውን 4255 ዩኤስ ዶላር በዜል ደግሞ በዌብሳይት አካውንት የገባው 3900 ዩኤስ ዶላር። ሁሉንም እንግዲህ ጎፋ መስተዳድር በከፈተው በኢትዮጵያ አካውንት ሁላችንም አስገብተናል። ሪሲቱን አታች አረግላችኋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሀቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም የተለያየ ቁሳቁሶችን ለጨረታ በማውጣት ለተሳተፋችሁ ደከመኝ ሰለቸኝ ሳትሉ ላይቭ ሼር ኮፕሊንክ በማድረግ ታፕታፕ በማድረግ አብራችሁን ለነበራችሁ ገስት ላይ ገብታችሁ በተለይ ትልቅ ፎሎወር ያላችሁ ቲክታከሮች በማስተባበር ላገዛችሁን በሙሉ እግዚአብሔር ያክብርልን። እንግዲህ ለሞቱት ነፍስ ይማር፣ ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። እንዳጨርሰው ይሄ ነው ሪሲቱ። ቆይ ሪሲቱን ፖዝ ላረግ ነው ነው። እሺ ዋናውን ፖይንት እሱ አይደል ፖዝ ላረግ ስላነቀችኝ ራሱ ዋናውን ይሄ ፖዝ አረግና አሳያችኋል። አመሰግናለሁ። ተባረኩ ሁላችሁ። ቆይ ይሄ አንደኛው ቆይ ኧረ ይሮጣል ራሱ የተመታ እንትን ነው። ቆይ እኔ ያመጣ ይኸው አንደኛው ረሲት ያለችው ኧረ በፈጣሪ እኔም ጋር እየሮጠ ነው። ይቅርታ ሲማር ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። በፎቶ የሁላችሁ ሬሲቱ ተገልብጦ ነው እናንተ ጋር የሚታየው። እኔ ጋር የሚያሳየኝ አንደኛው 4000 አይንጠፍ በኢትዮጵያ ሬሲቱን ልኬልሃለሁ። በራሱ ሙሉ ራሱ ለየብቻው ከቪዲዮ ላይ ያስገባሁት እና ግን አንድ የስክሪን እንትን አድርግና ቫዮሌሽን የሚለውን ማወቅ አለባቸው። በጣም ትልቁ ስህተት እነ ዮዳብም ቪዲዮን ስላላዩ ሊሆን ይችላል። እኔ የማውቀው ነገር የለም። ቫዮሌሽን ስለሚል እሱን አሳይልኝ ስክሪን። እንደሱ አይችልም። ባይ ዘ ዌይ ሬሲት ስታደርጉ ማናችሁም ወንድምና እህቶቼ ከኋላ አድርጋችሁ ከሰራችሁ የዜል አካውንት ካለው የኢትዮጵያ አካውንት ካለው ሪሙቭ ነው የሚያደርገው፣ ስትራይክ ነው የሚሰጣችሁ። ስለዚህ 4600 ነው 887 ዶላር ከዛ በኢትዮጵያ
386791 ብር ይላል። ሌላ 2 ሪሲት ነው ያየሁት። ከይቅርታ አንዱ የሙሌ ነው፣ አንዱ የሙሌ ነው አይደል? የሙሌ ነው። አንዱ ደግሞ የማነው 791 ሺህ የዌብሳይት የዌብሳይት ነው። ኦኬ 396 ሺህ አሁን ያልኩት ነው። እያየው እያመጣው ነው። በዶላር የዌብሳይት ስንት ነበረ? 487,4887 ዶላር። ይቅርታ ሰዓታችንን እንጠቀም። ብዙ ጥያቄዎች ቁጥሩን እያሳየዋቸው ኔም ቼክ እያደረግ በርሲት ቪዲዮ ሰርታለች እና ቫይሌሽን የሚለውንም አሳያቸው። እዚህ ጋር ይኸው ኮሚኒቲ ጋይድላይንስ የሚለው ከቪዲዮዎቹ አንዱ ይሄኛው አያችሁት። እዚህ ጋር ቫዮሌሽን ይላል። ቫዮሌሽን ብሎ የዘጋብኝ ይሄ ነው ማሳየት። ስለዚህ እኔ ምንድን ነው የማጠቃልለው? እኔ መረጃዎች አሉ መልሳ በትልቁ በትልቁ አድርገኝና እህታችን ለተጠራጠርሽው ለጠየቅሽው ጥያቄ አይ ቲንክ በቂ መረጃ አግኝተሻል። እንዳንቺ አይነት ደግሞ እንደዚህ የሚጠይቁ ሰዎች ይኖራሉ። ስለዚህ አይ ቲንክ የጎፋን ጉዳይ በዚህ የዘጋሁት ይመስለኛል። እንግዲህ ለወገን ረጅም ሰዓት እነ ታሬ ሁሉ ገብተውበታል። ሁላችሁም እኔ አሁን እዚህ ጋር ፊት ለፊት ሆንኩ እንደ ብሪጆኝ ያገለገልኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሼር በማድረግ ምንድን ነው የሚባለው ተጋግዘን ላደረግነው ነገር አንዳችን ላይ ጣት ስንጠቁም ሌላው 4 ጣት ወደ ራሳችን እንደሚጠቁም ማወቅ አለብን ብዬ አምናለሁ። ጊዜያችን ሰተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታዩኛላችሁ 24 ሰዓት ቁጭ 19 ሰዓት ቁጭ አልኩበት ጊዜ አለ። ለካሊፎርኒያው ገዳም 19 ሰዓት ቁጭ ብዬ አሰባስቤ ያለው እርዳታ። ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ፣ በእናቴ፣ በአካባቢ፣ በቤተሰቦቼ ሁሉ ተሰድቤያለሁ በእርዳታ ዙሪያ። ይሄ ምንድን ነው? የሰው ህይወት ይበልጣል፣ የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጠልም። ይሄ ልቤ ሲፈቅድ ነው። ኖ ቴዲ ለምን መሰለህ? አንደኛ አታፍነኝ። ፎቶ የተለጠፈው ለማንኛውም ይኸው ማስረጃ አቅርቤ ያለው እህታችን ተመልሶልሻል፣ ሌሎቻችሁም ተመልሶላቸዋል። ስለዚህ በጊፍት አይደለም ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎችም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው። እሺ በቃሽ እየተባልኩ ነው፣ ይቅርታ። ፎሎአፕ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የመጣ ነው። አንድ የምጠይቃችሁ ጥያቄ፣ ሰው ካልተረዳችሁ፣ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁም ጥያቄ ከማንነት ጋር እያዛችሁ ማጠይቁ ከማንነት ጋር መነሳችሁ አትመልሱ። አሁን እንደዛ ስትሉ ማንኛውም ሲንግል ዲጂት አይኪው ያለው ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ ስድቦች ካሉ፣ ዛቻዎች ካሉ፣ ነቀፌታዎች ካሉ፣ ለብሳችሁ በእርዳታ ገንዘብ ነው የምትባሉ ከሆነ እርዳታው ለምንድን ነው የማታቆሙት ብትባሉ ምን ትላላችሁ? ለሁላችሁ እኔ መልስ እዚህ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ 1-2 ሰዎች ሰደቡኝ ብዬ ማንነቴን ዝቅ አያደርገውም። አምላክ ከፍ ያደርገውን ማንም አያወርደውም። ስለዚህ ህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ አይ ኬር 2 ሰው ወጥቶ ሌባ አላለኝ። ለምን ንጽህናዬን የማውቀው እኔ፣ ጥሩ ትራስ ያለኝ እኔ። ለዛ ነው የሰው ህይወት ይድንበታል። ሰው በልቶ ምንድነው? ሰው በልቶ ይጠግባል። ስለዚህ የተራቡትን ማገዝ ግዴታችን ነው። አንደኛ ሃይማኖቴ፣ ሁለተኛ ያሳደገኝ ማህበረሰብ ተረዳርተን ሸር አድርገን እንድንኖር ነው። ሁለተኛ ምንድነው? ሶስተኛ ደግሞ እዚህ ሀገር ስትኖር ምንድነው የሚባለው
የእርዳታ ባህል ያሳየዋል። ጎፈንድሚ ምናምን የሚባለው ነገር የመጣው ሰው ካለው ላይ እየሰጠ መስጠትን ማስተማር አለብኝ። ተካፍሎ መኖርን ማስተማር አለብኝ። እኔ ወጣት ነኝ። ነገ የሚረዳ ትውልድ እንዲወጣ እፈልጋለሁ። ነገ ህይወት የሚያተርፍ ትውልድ እንዲወጣ እፈልጋለሁ። ስለዚህ እኔ ይሄ ፓሽኔ ነው። ሰው መርዳት ማገዝ ደስታዬ ነው። ሰው ቁጭ ብሎ ሽሻ ያጨሳል አይደል? ደስታው ስለሆነ እኔ ደግሞ የሰው ህይወት ሲቀጥል ሳይ ያ ደስታዬ ነው ለኔ። ያ ነው ሞቲቬ። ስለዚህ ዋናት ለምን ተሰብስቦ ለምን ሚሊዮን ሰው አይሰድበኝም? ህይወት ሳተርፍ ኩራት ነው የሚገባኝ። ማለት የምኮራበት ስራ ነው። ስለዚህ እኔ ምንም አላፍርም። ይሄ ነው መልሴ። ለማንም ተሳዳቢ ጊዜ የለኝም። አድማጭ ተመልካቾች እናንተ ሰምታችሁ እንትን ትላላችሁ። በተቻለ መጠን እዚህ ማደርም ስለሌለብን ሁላችንም ቶሎ ቶሎ ጥያቄው እንዲዳረስ ነው እንጂ እናንተን እያፈንኩኝ ስላልሆነ ገና እዚህ ውስጥ እንደምታዩት ፐብሊክ ላይ ጥያቄ ይጠይቁ ስለሆነ ቢቻላችሁ ማክሲመም ለአንድ ጥያቄ ወይ ለሁለት ጥያቄ ከ10 ደቂቃ በላይ ባትወስዱ ከእንትን ጋር እየገቡ ሲጠይቋችሁ እንደዛ ይገባኛል። ብዙ በደንብ ማስረዳት አለባችሁ። ግን ዊኒድ ኢኮኖሚ ኦፍ ወርድ ሳል እንደዛ ነው ማድረግ ያለብን። እሺ ተሙና ዮኒ የምታነሳላቸው ጥያቄዎች አሉ። እዚህ ውስጥ ደግሞ በደንብም የምትፈልጓቸው ሰዎችም ከሌሉ አንድ ክፍት ቦታ መኖር ስላለበት አንድ ለገስት እናስቀምጣለን። ብዙ አስፈላጊ አይደለም የሚባለውን ሰውዬ አክብሮን እንደመጣ አክብሮን ብንሸኘው ልና እኔ ሰው እስኪተካሽ ድረስ እስከዛ የሚሰጡሽን እንትን ሳሚ። እሺ ተሳሳሚ እስከዛ ተሳሳሚ። እሺ ቀጥል። ተሳሳሚ ኦ ማይ ጋድ Thank you.